በዚህ ታሪክ ውስጥ አቡነ ተክለ ሃይማኖት በዛፉ ላይ ያደረውን አጋንንት በእግዚአብሔር ስም ተነቅለሽ ከነተሸከምሽው አጋንንት ወደኔ ነይ በማለት ወደፊታቸው እንድትመጣ በማድረግ በዛፉ ላይ ያደረውን አጋንንት የገሰጹበትንና በዛም ዛፉን ቅቤ በመቀባትና ለዛፉ በመስገድ ይኖሩ የነበሩትን ህዝቦች ሁሉ አጥምቀው ወደ ክርስትና የቀየሩበትን ከጣዖት አምልኮም እንዲወጡ ያደረጉበትን ታሪክ እንዳሰሳለን። አምላከ ተክለ ሃይማኖት ለሁላችንም ሚስጥሩን ይግለጥልን። አሜን። አባታችን ቅዱስ ተክለ ሃይማኖት ተነስቶ የሐዋርያትን ሥራ ይከታተል ጀመረ። ይኸውም ወንጌልን ለማስተማር እንደ ጌታ ለመቸንከር ወደ መስቀል ለመውጣት በክርስቶስ ስም ሁሉ ጊዜ በሰማዕትነት ለመሞት ነው። የወዳጅና የዘመድ ፍቅር፣ የገንዘብ ፍቅር አላሳዘነውም። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግስተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴ እንደተከፈተ ተውኩልህ እያለ ቤቱ እንደተከፈተ ትቶ ወንጌልን ለማስተማር ፈጥኖ ወጣ። ጌታዬ ሆይ እንግዲህስ ለችግረኛው ለኔ ያላንተ ረዳት የለኝም፣ ለደካማው ለኔ ያላንተ የሚያጽናናኝ የለም፣ ከመፍገምገም ለኔ ያላንተ ደጋፊ የለኝም፣ ለወደቅኩ ለኔ ያላንተ የሚያነሳኝ የለም፣ ላዘንኩ ለኔ ያላንተ የሚያረጋጋኝ የለኝም፣ ለዲሃው ለኔ ያላንተ መጠጊያ የለኝም። ይህንም የመሰለ ሁሉ እንዲህ እያለ አባታችን ተክለ ሃይማኖት ከቤቱ ወጥቶ ሄደ። የሚቀድመው የሚከተለው ሳይኖር ወደ ሰልፍ እንደሚሄድ አርበኛ እንደ ትውህ ገበሬ ሆኖ ለሰው ዓለሙን ሁሉ ቢገዛ በነፍሱ እንዲጎዳ ከሆነ ምን ይረባዋል? ምንስ ይጠቅመዋል? እያለ ሰው ለነፍሱ ቤዛ ምንስ በሰጠ እያለ እያሰበ ጌታ የተናገረውን ቃል በውስጡ እያመላለሰ ሀብቱን ጥሎ ተሰደደ። ነፍሱን ሊያድን የወደደ ሰው በገርሃተ መስቀል ይጣላት። ስለኔ በገርሃተ መስቀል የጣላት ነፍሱን በእኔ ዘንድ በክብር ያገኛታል። አቤቱ ገጸ ረድኤትህን ፈለግሁ፣ ገጸ ረድኤትህን እፈልጋለሁ፣ ገጸ ረድኤትህን ከኔ አትመልስ። አምልኮትህን ፈለግሁ፣ አታሳፍረኝ፣ ረዳቱ ነኝ እንጂ አትጣለኝ። በደረሰበት ሀገር ሁሉ መንግስተ ሰማያት ልትሰጥ ቀርባለችና ጌታ ባስተማራት በወንጌል እመኑ እያለ አስተማረ። ዜና ተአምራቱ በአራቱ ማዕዘን ወጣ፣ ተነገረ። በብዙዎችም ሀገር ተሰማ። ሰዎች ሁሉ እየመጡ ሁል ጊዜ ከሱ ይባረካሉ። ደዌያቸውም ልዩ ልዩ የሚሆን ሰዎችን እያመጡ ከእግሩ ስር ያስቀምጧቸዋል። እነሱንም አድሮበት ባለው በፈጣሪው ኃይል ፈጥኖ ያድናቸዋል። ሰውም ሁሉ በጌታ ስም የሚያደርገውን ታምራት አይተው በፍጹም ልቦናቸው አምነው ተከተሉት። ወደ አምልኮ ጣዖት የምትወስድ የኃጢአትን ምክንያት የምትሆን ሥራን ትተው በቀናች ሃይማኖት ከዚያም ልቦናቸው በሃይማኖት በጸና ጊዜ ከተታ በምትባል አገር ጣዖት የሚያመልኩ ሰዎች አሉ ብለው ለአባታችን ለተክለ ሃይማኖት ነገሩት። ለእንጨትም የሚሰግዱ አሉ፣ ለድንጋይም የሚሰግዱ አሉ፣ በባህርም የሚያመልኩ አሉ፣ በእሳትም የሚያሟርቱ አሉ፣ ብዙዎች መድኃኒት የሚቀምሙ አሉ፣ ጠንቋዮችም አሉ፣ ክታብ ሰፋሪዎችም ሰፊዎችም አሉ። ለመስማት የማይቻል በሀገራቸው ክፉ ክፉ ሥራ ይሰራል ብለው እነዛ የተጠመቁ ሰዎች ለአባታችን ለተክለ ሃይማኖት ነገሩት። አባታችን ተክለ ሃይማኖትም ይህን ሰምቶ መንፈሳዊ ቅናትን ቀና፣ ልቡናውን አነሳሳ። መታገስ ቢሳነው ፈጥኖ ተነስቶ ሲሄድ ቸር የምትባል ወንዝ ተሻግሮ ከተታ አውራጃ ደረሰ። ከዚያም አገር ሰዎች እንደነገሩት እንደ እንስሳ ሆነው አገኛቸው። እግዚአብሔርን የማያውቁም ነበረ። እሱም ይህን ክፉ የተናቀ ሥራ ሲሰሩ አይቶ የጌታችን የኢየሱስ ክርስቶስን ነገር ይነግራቸው፣ ይገስጻቸው፣ ያስተምራቸው ጀመር። የሀገሩ ሰዎች የክርስቶስን ስም ሲያስተምር ሰምተው በጠላትነት ተነሱበት፣ እንዳንበሳ ሊውጡትም ወደዱ። እሱ ግን ታግሶ በልበ ሰፊነትና በታጋሽነት እያለዘበ አስተማራቸው። ያለ እውቀት እንደሰሩት ያውቃልና ምን ታመልካላችሁ አላቸው። የምናመልከው የምንሰግድለት ታላቅ ዛፍ አለ አሉት። በሰገዳችሁለት ጊዜ ምን ይመልስላችኋል አላቸው። እኔ ፈጠርኳችሁ ፈጣሪያችሁ ነኝ ብሎ ከዛፉ ላይ ቃል ይናገረናል። ስለዚህ ነገር እኛም እንሰግድለታለን፣ የወደደውንም እንሰዋለታለን በማለት መልስ ሰጡ። አባታችን ተክለ ሃይማኖትም እሰግድለት ዘንድ እኔን ከናንተ ጋር ውሰዱኝ በማለት ነገራቸው። እሺ ነገ እንወስድሃለን ብለው በነጋታው ለጣዖታቸው የሚሰግድ መስሏቸው አባታችን ተክለ ሃይማኖትን ከነሱ ጋር ወሰዱት። ከክፉ ዛፍ በደረሱ ጊዜ እናንተ የዚህ ሀገር ሰዎች ከኔ ሥራ ልዩ የሚሆን ምን አመጣችሁብኝ?
ይኸውም ከመካከላችሁ የሚሄድ ተክለ ሃይማኖት ነው። የሱና የኔ አካሄድ የተለያየ ነው። እንዴት እሱን ደፍራችሁ ወደ እኔ ታመጡብኛላችሁ? እያለ በዛፏ ላይ ያደረ ሰይጣን ጮኸ። ፈጣሪያችን ስለጠላህ ከሩቅ አይቶህ አንተን ወደ እኔ አታምጡብኝ እያለ ይጮሃል። ዘወትር እንደዚሁ ኃጢአት ያለበትን እያወቀ ወደ እሱ ሊመጣ አይወድም። አንተም ሄደን እስከምንለምነው ድረስ በዚህ ቆይ፣ ከለመነው በኋላ ትመጣለህ አሉት። ክቡር አባታችን ተክለ ሃይማኖትም የሚጠላው እኔን አይደለም ጌትነቱ በእኔ ይገለጽ ዘንድ ልሰግድለት በመጣሁ ጊዜ ደስ ባለው ነበር እንጂ እኔ ከሩቅ አገር መጥቻለሁና፣ ነገር ግን ከናንተ የሚጠላው ሰው እንዳለ ፈልጉ አላቸው። ከዚህ በኋላ ወደ ዛፉ በቀረቡ ጊዜ ይህን ከመካከላችሁ ያለ ከኔ ስራ ልዩ የሚሆን ሰው አታምጡብኝ አልኳችሁ፣ ነገር ግን እናንተ አመጣችሁብኝ እያለ ድጋሚ ጮኸ። የሀገሩ ሰዎች በሀገራችን በዚህ ስም የሚጠራ የለም፣ ተክለ ሃይማኖት አንተ ነህን አሉት። ከዛፉ ላይ ያለው ስሙን ጠርቶ ነበርና፣ ስምህም እንግዳ ነው፣ ከሆነ ጀምሮ እንደዚህ ያለ ስም አልሰማንም፣ ፈጣሪያችን እንዳይቆጣን ቆይ አትምጣ አሉት። ይህን ብለው ብፁዕ አባታችን ተክለ ሃይማኖትን 3 ምዕራፍ ያህል ጎዳና ሲቀር ትተውት ሊሰግዱ ወደ ዛፉ ሄዱ። ክቡር አባታችን ተክለ ሃይማኖትም የተናቀ ስራቸውን አይቶ ፊቱን ወደ ምስራቅ መልሶ ወደ ፈጣሪው አመለከተ። አቤቱ በፍጥረትህ ላይ የሚሰራው የሰይጣንን ተንኮል ተመልከት። ስነ ፍጥረትህን ያጠፋ ዘንድ ይህን ተከራካሪያችንን ለምን አሰለጠንከው? ይህን ትዕቢተኛ ሰይጣን በነጅ ታዋረደው ዘንድ አቤቱ ለምንሃለሁ። በሥራ ሁሉ ይረዳሃል ብለህ እንደነገርከኝ ዛሬም ይረዳኝ ዘንድ ፈቃድህን የሚፈጽም ቅዱስ ሚካኤል ላክልኝ። ያስታቸው የነበረ ይህንን ሰይጣን በሕዝብ ሁሉ ፊት ኀፍረቱ እስኪገለጥ ድረስ ከዚህች ዛፍ ላይ እንዲሄድ አድርገው እያለ ጸለየ። ይህችንም ዛፍ ከስሯ ተነቅላ ወደ እኔ ትምጣ። የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ይህችን ዛፍ ከስርች ተነቅለሽ በባህር ተተከይ ትሏታላችሁ እንዳላችሁ ይደረግላችኋል ብለህ ተናግረሃልና ጌታ ኢየሱስ ክርስቶስ ሆይ ሃይማኖቴን ምግባሬ አንተ ነህ። ዛሬ በተሰበሰቡ ሰዎች ፊት የሥራዬን ጽናት የሃይማኖቴን ደግነት ግለጥ እያለ ይጸልይ ጀመር። ጸሎቱን ከጨረሰ በኋላ ወደ ዛፉ ተመልሶ ሰይጣን በአንቺ አድሮ እየተናገረ ሕዝቡን የሚያስትብሽ አንቺ ዛፍ እኔ በምሰግድለት በኢየሱስ ክርስቶስ ስም አዝሻለሁ። ሰዎቹ ሁሉ የፈጣሪን ቃል ያዩ ዘንድ ከስርሽ ተነቅለሽ ወደ እኔ ነይ አላት። እነዚህም ሰዎች ለዚህች ዛፍ ሊሰግዱ ወደው ሳለ ዛፊቱ ከስሯ ተነቅላ ነይ ብሎ እንዳዘዛት ወደ አባታችን ተክለ ሃይማኖት መጣች። እንደ ክረምት ነጎድጓድ ድምጿ የሚያስፈራ ግሩም ሆነ። እነዚህም ሰዎች ከግርማዋ የተነሳ ደንግጠው ከሷ ፊት ወዲያና ወዲህ ሸሹ። በስሯ መወናጨፍ እየተመቱ የሞቱ ሰዎች አሉ። የሞቱት ሰዎች ቁጥራቸው 24 ነው። ዛፊቱ ግን እየፈጠነች አባታችን ተክለ ሃይማኖት ወዳለበት ሄደች። ሰይጣኑም አንተ ክፉ ሰው ካንተ ወዴት እሸሻለሁ? መላዋን የጽላልሽ አውራጃ የተውኩልህ አይበቃምን? ዛሬም ወገኖችን ልትቀማኝ ከዚህ መጣህ እያለ በዛፉ ላይ ሆኖ ይጮህ ጀመር። በዚህ ሀገር የተደረገ ፍርሃትና ግርማ ምን ያህል ነበር! ዛፊቱ እንደ ነጎድጓድ ድምፅ ስትጮህ ከምድር ላይ ደንጊያውን ሁሉ እየጠረገች ወደ እሷ የቀረቡትን ሰዎች ስትገድል፣ ሰይጣንም ከአባታችን ከተክለ ሃይማኖት ሊያመልጥ ወዶ እየተጨነቀ ሲጓጉር ሲያለቅስ፣ ያን ጊዜ ቅዱስ ሚካኤል እንደ መብረቅ እያበራ ከሰማይ ወርዶ ሰይጣኑን አንቆ ያዘው። ወደ ምድር ሊጠለው ወዶ ሳለ ሰይጣኑ ሚካኤል ጊዜ ሳይደርስ እንዳታጠፋኝ ሰማይን በሰቀለ ምድርን ባረጋ በፈጣሪ ለምንሃለሁ ተወኝ ልሂድ እያለ ይጮህ ጀመር። ሰይጣኑም እንደዚህ ሲል ዛፊቱ አባታችን ተክለ ሃይማኖት ወዳለበት ደረሰች። ብፁዕ አባታችንም ዛፊቱን ነይ ተከተይኝ እያለ ተቀድሟት ሄደ። እሷም እየተከተለች ሄደች። ቅዱስ ሚካኤል ግን ሰይጣኑን ብዙ መከራ ጸናበት። ሰይጣኑም ከእንግዲህስ ወዲህ ይህ ክፉ ሰው ካለበት አልደርስም ተወኝ ልሂድ እያለ ይጮሃል። እሱም ተክለ ሃይማኖት ሳይቆም አልተውህም አለው። ሰይጣኑም አንድ ጊዜ ልንገርህ ቁምልኝ ቁምልኝ እያለ ወደ ተክለ ሃይማኖት ጮኸ። ብፁዕ አባታችንም ዝም ብሎት ሄደ። ሰይጣኑም እጅግ ተጨነቅኩ፣ በምታመልከው በፈጣሪ ለምንሃለሁ ቁምልኝ እያለ ጮኸ። አባታችን ተክለ ሃይማኖትም ቆመለት። የምትከተለውንም ዛፍ ባለሽበት ቁሚ ስላላት ቀጥ ብላ ቆመች። ሰይጣኑንም እኔ የፈጠርኋችሁ እያልክ ሰውን ለምን ታስታለህ አለው። ሰይጣንም እኔ ሐሰተኛ እንደሆንኩ ለሐሰትም ምንጭ እንደሆንኩ አታውቅምን? በእኔ ለሚያምነው ሁሉ እንደለመድኩ ሐሰት እናገራለሁ። አሁንም ተወኝ ልሂድ፣ ወደዚህ ሀገር ዳግመኛ እንዳልመለስ እለምንሃለሁ። አንተም ካለህበት ቦታ ፈጽሜ አልደርስም አለ። ብፁዕ አባታችን ተክለ ሃይማኖትም አንተ ቀድሞ እንዳሳትካቸው ዛሬም ጉስቁልናህን ያዩ ዘንድ የዚህን አገር ሰዎች እንዲህ በላቸው አለው። ቀድሞን በሐሰት አስቻችኋለሁና እንግዲህስ ከባህሪ አባቱ ከአብ
ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ለኢየሱስ ክርስቶስ ስገዱ በላቸው አለው። ሰይጣንም እነዚህን ሶስት ስም መጥራት አይቻለኝም አለ። ብፁዕ ተክለ ሃይማኖትም የሶስቱን ስም መጥራት የማይቻል ከሆነ አንተንም እኔንም ለፈጠር ለሰማይና ለምድር ፈጣሪ ስገዱ ተገዙ በላቸው አለው። እናንተ የዚህ ሀገር ሰዎች ቀድሞ እኔን በመሰላችሁ ጊዜ በሐሰት ሳስታችሁ ኖርኩ። እንግዲህ ከሀገራችሁን ትቸላችሁ ሄድኩ። ሰማይና ምድርን እኔንና እናንተን ለፈጠረ ተገዙ። የኔን ሥራ የሚሰራ ግን ከኔ ጋር በገሃነም ይኖራል። ይህም ብሎ ከዚህ ሰው ወዴት እሸሻለሁ እያለ ሰይጣን አለቀሰ። እንኳን ድል አደርገው ልከራከረው የማይቻለኝ አርበኛ ተነስቶብኛልና አለ። በገሊላ ከተነሱ ከክፉ ሰዎች ከ12 ሐዋርያት ከነሱ ቀጥሎ ለተነሱት ከ72 አርዲት አረፍኩ ብዬ ነበር። እነሱ ከምገዛው ሀገር ከሮሚያ፣ ከግብጽ፣ ከኢየሩሳሌም አስወጥተው ሰደዱኝ። በዚያ ወራት ከነርሱ በሸሸው ጀምሮ ከዛሬ ድረስ በሸዋ ከወገኖች ጋር መንግስቴን አጽንቼ ስኖር እነሆ ከነዚህ ከክፉ ሰዎች አንዱ በእኔ ላይ ተነሳ። ወዮልኝ! ወዴት ማረፊያ ያገኛለሁ? በገዳም ነውን? በሀገር ነውን? ማረፊያ አጥቼ በሁሉ ዘንድ ተቸግሬያለሁና እንግዲህ ሰው ወደማይደርስበት ወደ ምድረ በዳ ሄጄ እቀመጣለሁ አለ። ይህም ባለ ጊዜ የመላእክት አለቃ ቅዱስ ሚካኤል ለቀቀውና ያን ጊዜ እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። የተሰበሰቡትም ሕዝብ ይህን ድንቅ ታምራት አይተው ደነገጡ። ዛሬ ድንቅ ነገር አይተዋልና። የመላእክት አለቃ ቅዱስ ሚካኤልን ግን አያዩትም ነበር። አባታችን ተክለ ሃይማኖትን ብቻ ያዩት ነበር እንጂ። ቅዱስ ሚካኤልም አባታችን ተክለ ሃይማኖትን በፈጣሪ ኃይል ሁሉን ድል ትነሳለህና በርታ ጽና አለው። ይህን ካለው በኋላም ሰላምታ ሰጥቶት ወደ ሰማይ አረገ። የሀገሩም ሰዎች ወደ ብፁዕ አባታችን ወደ ተክለ ሃይማኖት መጥተው የሕይወት ብርሃን አባታችን ወደሚወደድ ጎዳና ምራን እያሉ ከእግሩ ስር ወደቁ። አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ፣ ምሰሉኝ፣ እናንተም በፈጠረ እግዚአብሔር እመኑ አላቸው። መላው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በአንተ አምላክ እናምናለን አሉ። ሁሉንም በሶስቱ ስም በአብ በወልድ በመንፈስ ቅዱስ ስም አሳምኖ አጠመቃቸው። የአባታችን የአቡነ ተክለ ሃይማኖት ረድኤትና በረከት ከሁላችን ጋር ትኑር ለዘላለሙ አሜን። ውድ ህዝበ ክርስቲያን ይህንን ቪዲዮ ላይክ በማድረግና ቻናሉን ሰብስክራይብ በማድረግ የበለጠ እንድንሰራና ከዚህ የተሻለ ስራ ሰርተን እናንተንም አምላካችንም እንድናስደስት እንድታደርጉን በትህትና እንጠይቃለን። ዛሬ አባታችን ተክለ ሃይማኖት ዛፊቱንና ያደረባትን ሰይጣን ገስጾ ሰይጣኑን እንዲያባረረውና በዛፉና በሰይጣን የሚያመልኩትን አህዛብ አጥምቆ ክርስቲያን እንዲያረጋቸው የሚናገረውን ታሪክ በዚህ ቋጨን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆየን።